እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነጻነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት፣ የ20 ሰከንድ ቃል ነች። የሚሰራው ድራማ እኔ አንድ ቀን አወጣለሁኝ። 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። የለፋውበት ስራ ነው እንዳታሳልፈው። ከቻልክ ደግሞ ሰይፉ ጋር ሼር አድርግልኝ አድርስልኝ። ሰራብነት አዳነች አቤቤን አታሎ የቀበሌ ቤት ወስዷላል። የደሃ ደሃ ነኝ ብሎ ምንም የለኝም ብሎ እኛ የጆን ዳንኤል 5 ዓመት ከግማሽ ያደረገው ሚስት። ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ጻፉልኝ። ወደ ቪዲዮ ዛሬም እንግዲህ ጾም እንደመሆኑ የሚያስተምሩ ቪዲዮችን በማስቀደም እንጀምራለን። ንግግራቸው ከማር ይጣፍጣል የተባለላቸውን የአባታችንን የአባ ገብረ ኪዳንን ድንቅ ትምህርት ተማምረን ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮች እናልፋለን። አንዳንድ ጊዜ ግራ ይገባቸዋል። ክርስቲያኖች ድሃ እንሆናለን፣ ሃይማኖት የሌላቸው ሰው ደግሞ ሀብታም ይሆናሉ። ምን አይነት ችግር ነው እንላለን። ደግ ስንሰራ መደየት። አሁን ደግሞ ሰይጣን ምን ያደርጋል? ለምሳሌ ብዙ የታመመ ቤተሰብ ካላችሁ በጸበል ስትደግሙ ትቆያላችሁ። ጠንቋዩ ስትሰዱት ቀጥ። አንድ ሰው እያለ እኛ አካባቢ የነበርኩበት አካባቢ ማለት ነው እንጂ የተወለድኩበት አይደለም፣ ትምህርት ስማርበት የነበርኩበት አካባቢ እና አንድ ገበሬ ነበርና በሬውን ቢያረገው ቢሰራው አልሄድለታል። ኋላ አንድ ጠንቋይ ቤት ምን ይለዋል? የማርያም ለጥመደዋ ነው። የአቡነ ተክለ ሃይማኖት ጸበል ቢረጭ፣ የገብረ መንፈስ ቅዱስ ቢረጭ፣ የአቡነ ሐራ ቢረጭ እምቢ ያለው በሬ የማርያም ለት ሲጠምነው ቀጥ ብሎ ጭልጣለ ማለት ነው። አሁን እንግዲህ ምን ለማለት ይመስላችኋል? ሰይጣን እንዲያደርግና ይውላችሁ አልተሳካላችሁም። ጸለይክ ለውጥ አላመጣህም። ጾምክ ለውጥ አላመጣህም። ገዳማት ትዞራለህ ለውጥ አላመጣህም። ግብረ ሰላም ታበላለህ፣ ትዘክራለህ፣ ታስቀድሳለህ። ምንም ያመጣው ነገር የለም። እኔን እኮ ማሸነፍ አልቻልክም ብሎ ተስፋ ለማስቆረጥ ምድራዊ ነገሮችን ሲጎሉብን እግዚአብሔር እንደተወን እንድንቆጥርና እግዚአብሔር ከኛ ጋር እንደሌለ እንድንቆጥር ሃይማኖታችንም ትክክል ያልሆነ እንዲመስለን ለማድረግ የሌሎችን ስኬት እየተቃቀሰ የኛን ጎደሎነት እየጠቀሰ ክርስትና ትክክለኛ ሃይማኖት አይደለም። ትክክለኛ ሃይማኖትማ ቢሆን ጤና ታገኝ ነበረ። ለምን አይፈውሱህም? አሁን ዛሬ የሚባለው ፓስተሩ ጸልየው ይፈውሳሉ፣ የእናንተ ቄሶች ለምን አይፈውሱህም ይባላል። ይኸውላችሁ ሲጀመር ተመልከቱ። ጤና ብላችሁ ከመጣችሁ እናንተ በልቶ ሀጅ ናችሁ ማለት ነው። እንጀራ ብላችሁ ስራት እንድታገኙ ብላችሁ ከሆነ የምትጸልዩት በልቶ ሀጅ። እስቲ በሞት የበልቶ ሀጅ በሉ። ህዝቡ በልቶ ወዴት ሄደ? ቤቱን ሄደ። ጌታ ግን ምንድን ነው ያለ? እናንተ በልታችሁ ሀጅ አይደላችሁም። እናንተ ጊዜያዊ ስጦታ የምትፈልጉ አይደለም። አዎ ብዙ ሰው አለ። አንዱ ዲዳ ዞ የመጣለ ዲዳ ልጁን ዞ መጣ። ልጄ ዲዳውን አብኝ ጌታችን ኢየሱስ ክርስቶስ በቃ እምነትሽ አድኖልሻል። ድኖ ቤቱን። ደንቆሮው ነው ልጆ ድኖላል። ድኖ ቤቱን። 12 ዓመት ደም ሲፈሳት የነበረች ሴት ደሙ ቀጥ አለላት፣ ድና ቤቷን። ጋኔን የነበረበት ሰው ነበር፣ ጋኔኑ ለቀቀው፣ ድኖ ቤቱን። ሐዋርያትን ግን ቤታችሁን ሳናላቸው ማዶ እንሻገር። እስኪ በሉላችሁ ማዶ እንሻገር በሉ። እኛ ክርስቲያኖች የምንኖረው ይዘን ቤታችን ለመመለስ ቤተ ክርስቲያን የመጣችሁት ክርስቲያን የሆናችሁት ቤታችሁን ስትመለሱ ጤና እንድታገኙ፣ ቤታችሁን ስትመለሱ ሀብት እንድታገኙ፣ ቤታችሁን ስትመለሱ ጠላቶቻችሁ እንዲጠፉላችሁ አይደለም። ማዶ ለመሻገር ነው። እስቲ በሉላችሁ ማዶ ለመሻገር በሉ። እንዲያ ከሆነ ክርስትናችሁን ማንም አይነቀንቀውም። ስለዚህ ነበረ በእውነቱ ቅዱስ ጳውሎስ ምን አለ? ፊልጵስዩስ ምዕራፍ 1 ላይ እናንተ በክርስቶስ ያመናችሁት በስሙ ልታምኑ ብቻ አይደለም መከራ ልትቀበሉ ነው እንጂ አለ።
መከራ ልትቀበሉ ነው የተጠራችሁ። ስለዚህ ከምንድን ነው ቤተ ክርስቲያን ለምን ትገፋለች? ለምን ቤተ ክርስቲያን ስትቃጠል ዝም ይላል? ለምን ክርስቲያን ይታረዳል? ለምን ይሞታል? እግዚአብሔርስ የት ሂዶ ነው ትሉኝ እንደሆነ ወደ ማዶ እየተሻገርን ስለሆነ ነው። ስለዚህ እኛ ተመልከቱ፣ እዘን የምንመለስ ሳይሆን አብረን የምንሻገር ነን። እስኪ አንድ ጊዜ አብረን እንሻገራለን በሉ። አቤት አቤት! አብረን 12 ሐዋርያት ነበሩት ክርስቶስ አይደል? እንዲያው በዚያ 12 ዓመት 12 ሐዋርያት ሲኖሩ 3 ዓመት ሲኖር አንድ ደቀ መዝሙር ከ12 ሐዋርያት ወይ ጴጥሮስ ወይ ዮሐንስ ራሴን አድነኝ ሲል ሰምታችሁ ታውቃላችሁ? አላለም። ሆዴን ይቆርጠኛል ያለ ሰምታችሁ? እውነት ግን ሐዋርያት 12 ውስጥ ቢያንስ አንዱን ሆዱን የሚቆርጠው የለም? ቢያንስ አንዱ እንደ ውጋት የለበትም? ቢያንስ አንዱን ጉንፋን አይዘውም? እውነት ግን ሐዋርያት ሕመም የሌለባቸው ሆኖ ይመስላችኋል? ሐዋርያት ቤት የማያስፈልጋቸው ናቸው። እነሱ የሚበረድ ሥጋ የላቸውም። ፀሐይ የሚመታው ሥጋ የላቸውም። እሾህ የሚወጋው እግር አልያዙም። ጫማ ላይ አትያዙ ያላቸው ለምንድን ነው? እነሱ አይርባቸውም። የስንቅ አቅማዳ አይኖራቸው ያላቸው ለምንድን ነው? እነሱ የእነሱን ሥጋ አውሬ አይበላውም። በትር አትያዙ ያላቸው ለምንድን ነው? ይዞ መመለስ ሳይሆን ይዞ መሻገር ስለሆነ ነው። የተጨነቀላቸው ለሰማይ ሕይወታቸው ነው እንጂ ለዚህኛው አልነበረም። ስለዚህ ሰማያዊ ሕሊና እንዲኖረን በጊዜው በምናጣው ነገር፣ በጊዜው በሚጠፋው ነገር፣ በጊዜው በምንዘረፈው፣ በጊዜው በሚደነፉ ሰዎች ተጨንቀን ተቸግረን ሃይማኖታችን እንዳንግድ ክርስቶስ ምን አለን? ወደ ማዶ እንሻገር። አሻግሮ የሚያይ እግዚአብሔር ያድለን። ፊንቴ ጋር በተያያዘ የተለያዩ አርቲስቶች እንደታሰሩ እንደሆነ ይታወቃል። እዚህ ጋርም ተያይዞ እንግዲህ አውንታ እውነትን በመናገር የምናውቀው ወንድማችን ለአርቲስቶቹ መታሰር ትልቁን ሚና ሲወጣ የነበረው ወንድማችን ነው። እስር ቤት ድረስም ገብቶ እንግዲህ መንሱርን ጠይቆት ነበረ። መንሱርን በቦታው ላይ ምን እንዳለው ሪከርድ አድርጎ ለቆት ነበረ። ሰምተን እንመለስ። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንድ ቃል ነች። ኦሮሞ ታዲያት ዱልታ ለምቲ ምን ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎሞርሲስ ማሊጋ ገዚክ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጅሮ አገሬ ለኔ ከነከሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሰው ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔር ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር፣ አልተቀበለውም። አይሆንማ፣ ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ።
እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ምን ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣ ነች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት አራውን 1.6 ቢሊዮን ብር አካባቢ ነው የሚመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነክቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። ለማንኛቸውም መልካም ቅዳሜ። እዚሁ ከአርቲስቶቹ መታሰር ጋር ተያይዞ ደግሞ ካሙዙ ምርጫ ሊወዳደር እንደነበረ ሰምተን ብዙዎች በሱ ፈገግ ብለው ሳይጨርሱ ደግሞ ኤርፖርትን ደረቅ ቼክ በማጭበርበርም ደግሞ ስሙ እየተነሳ ይገኛል። አይተነው እንመለስ። ሰበር ዜና አሁን የገባ ነው። ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው የ9 ሚሊዮን ብር በላይ የደረቅ ቼክ ጉዳይ የኢትዮጵያ አየር መንገድ ማብራሪያ እንዲሰጥ ተጠየቀ። ብልጽግናን ወክሎ በአዲስ አበባ ምክር ቤት ለምርጫ የሚወዳደረው ካሙዙ ካሳ ከ9 ወር በፊት የባህል ቡድኖችን ሰብስቦ ወደ ቤጂንግ የሄደበትን 9 ሚሊዮን ብር ለኢትዮጵያ አየር መንገድ በቼክ የከፈለ ቢሆንም ቼኩ ግን ትክክለኛ እንዳልሆነ ምንጮች አጋልጠዋል። ኮሚቴዎች ለዛሀበሻ እንደገለጹት በወቅቱ ካሙዙ ካሳ ከባህል ሚኒስቴር ከወሰደው ገንዘብ ላይ ለአየር ትራንስፖርት በሚል ወደ ቻይና ቤጂንግ ጉዞ ከ9 ሚሊዮን ብር በላይ ቼክ ለኢትዮጵያ አየር መንገድ ከፍሎ ነበር። በቼኩ ላይ 2 ሰዎች መፈረም የነበረባቸው ቢሆንም ካሙዙ ካሳ ብቻውን ፈርሞ ለኢትዮጵያ አየር መንገድ እንደሰጠም ኮሚቴዎቹ ለዛሀበሻ ገልጸዋል። ኮሚቴዎቹ እንደሚሉት የኢትዮጵያ አየር መንገድ ቼኩን ማውጣት ቢፈልግም ቼኩ ግን ደረቅ ቼክ እንደሆነና በ2 ሰው መፈረም እንዳለበት ገልጸዋል። የኢትዮጵያ አየር መንገድን በተደጋጋሚ ካሙዙ ካሳ ክፍያውን እንዲፈጽም ጠይቆ የነበረ ቢሆንም ይህ ዜና እስከተጠናከረበት ጊዜ ድረስ ምንም አይነት ክፍያ እንዳልተከፈለው ምንጮቻችን ተናግረዋል። የኢትዮጵያ አየር መንገድ የሕዝብ ሀብት ነው። የሕዝብ ሀብት እንደመሆኑ መጠን ደግሞ ይህንን አደባባይ ወጥቶ ለሕዝብ ማሳወቅ አለበት የሚሉት ምንጮች በበኩላቸው በወቅቱ ከአርቲስቱ ጋር ተጉዘው ከነበሩ በርካታዎቹም ክፍያ እንዳልተፈጸመላቸውና አርቲስቱን ለመክሰስ በዝግጅት ላይ እያሉ ባለበት ሰዓት ላይ የብልጽግና ተወካይ ሆኖ ለምርጫ መቅረቡን ገልጸዋል። እነዚህ ምንጮች እንደሚሉት ካሙዙ ካሳ ወደ ምርጫ የገባው ያለ መከሰስ መብት ለማግኘት ነው ሲሉ ይናገራሉ። የኢትዮጵያ አየር መንገድ ከካሙዙ ካሳ የተቀበለውን ደረቅ ቼክ ያስመታበት አያስመታበት ግን እያጣራ እንገኛለን። በጉዳዩ ላይ ከኢትዮጵያ አየር መንገድ ምላሽ ለማግኘት ጥረት እያደረግን እንገኛለን። ምንጮች እንደሚሉት ከ9 ወር በፊት የዶላር ምንዛሬና አሁን ያለው ደግሞ የዶላር ምንዛሬ እጅግ የተለያየና የተራራቀ በመሆኑ ካሙዙ ካሳ የኢትዮጵያ አየር መንገድን ከፍተኛ ኪሳራ ውስጥ ጥሎታል ሲሉ ይከሳሉ። ጉዳዩን እየተከታተልን ወደ እናንተ የምናደርስ ይሆናል። ሌላ ደግሞ የኤፍኤም ጋዜጠኛ ወንድማችን ኦርቶዶክስ ያልሆነችና የማንቸስተር ደጋፊ ያልሆነች ሴት አላገባም ሲል የተናገረው ንግግር ከስራ እንዲባረር ምክንያቱ ነው። ስፖርት ጋዜጠኛ አሉላን በተመለከተ ሁለተኛ ቪዲዮ ነው። ይህንን ቪዲዮ ኮፒ ሊንክ እና ሼር አድርጉልኝ፣ አድሬስ እንዲያደርግ ሰዎቹን ማለት ነው። የሰማነው ነገር እጅግ በጣም የሚያሳዝን ነው። ይህ ጋዜጠኛ ወደ ስራ ገበታው ሊሄድ ባለበት በዘበኛ ከበር ላይ እንደተመለሰ ሰምተናል። ምክንያቱ ደግሞ ፐርሰናል ጥያቄ ተጠይቋል። የምታገባ ሴት እንዴት አይነት ሴት ናት ተብሎ ለተጠየቀው ጥያቄ ኦርቶዶክሳዊት ክርስቲያን የማንቸስተር ዩናይትድ ደጋፊ መሆን አለባት እኔ ማገባ ሴት ነው ያለው። ይህን ማለቱ ያስቀየመው ጎንዮሽ ሃይማኖት ያለ አይመስለኝም።
እሱ ኦርቶዶክሳዊ ነው ወይ ፕሮቴስታንትን ወይ ሙስሊሞች አልተቀየሙት። እናንተ ደግሞ እንደ ፕሮግራም የያዛችሁ ፕሮግራም ህዝቡ ኢንተርቴን የሚያደርግበትን ፕሮግራም። ስለዚህ አሉላንም ሆነ የሥራ ባልደረቦቹ የስፖርት ጋዜጠኞች ናቸው። በእነሱ ስር የእነሱን ፕሮግራም የሚወድ ሰፊ ማህበረሰብ አለ። ስለዚህ ይህንን ማህበረሰብ አለማክበር ነው በውሳኔዎች ውስጥ እየታየ ያለው። በቃ አንድ ሰው የግል ጥያቄ መጠየቁ አግባብ ሆኖ የግል መልሱን መመለሱ አግባብ የማይሆንበት ምንም ምክንያት አይኖርም። ስለዚህ አመራሮቹ እንዲባረር ያደረጋችሁት ሰዎች የምታጡትን ነገር ልንገራችሁ። መቼም ይህን ፕሮግራም ለጽድቅ አይደለም የምታዘጋጁት። እነዚህ የስፖርት ጋዜጠኞች ያላቸው ሙያ በሰበሰቡት አድማጮቻቸው ምክንያት የምታገኙት የስፖንሰር ጥቅም አለ። የፕሮግራሙ መሃል ላይ ማስታወቂያ የምትነግሩን እነዚህን ጋዜጠኞች ሰብሰብ ብሎ የሚሰማቸው ሰፊ አድማጭ ስላላቸው ያንን አድማጭ አድሬስ ያደረጉ ድርጅቶች ማስታወቂያዎቻቸውን በፕሮግራሞቻቸው ላይ ያሰራሉ። ይህ ደግሞ ለጣቢያው ለኤፍኤም 97.6 እንዲሁም ደግሞ ለትርታ ፕሮግራም ዋና አዘጋጆች ሁሉ ጥቅምም ትርፍም የሚያስገኝ ነው። ኢንተርቴይንመንት ፕሮግራም እንደማዘጋጀታችሁ ህዝቡ ባልተከፋበት ባልተቀየመበት ሁኔታ ይህንን ግለሰብ ኦርቶዶክሳዊና ማንቸስተር ደጋፊ ሚስት ነው ማግባት የምፈልገው ማለቱን ተከትሎ ማባረራችሁ አንድ ጋዜጠኛ ብቻ ሳይሆን እያስቀየማችሁ ያላችሁ ሰፊውን የስፖርት አድማጭ እንዲሁም የኤፍኤም 97.6 ጠቅላላ ፕሮግራማችሁን ተከታታዮች ነው እያስቀየማችሁ ያላችሁት። ከዚህ አንድ ጋዜጠኛ ጀርባ ሰፊ ሰዎች አሉ፣ እሱ በተናገረው ንግግር የሚስማሙ። ሌላው ቅሬታ ባላቀረበበት፣ ሌላው ተነካው ባላለበት የግሉን አስተያየት ስለሰጠ ብቻ ይህንን ሰው መግፋታችሁ ለእናንተ ጥሩ አይደለም። አድማጮቻችሁን ታጣላችሁ። አድማጮቻችሁን ተከትለው የሚመጡ ስፖንሰሮቻችሁን ታጣላችሁ። እዚህ የጥበበኛ አመራር ውሳኔ እንዳልወሰናችሁ ልነግራችሁ ነው ዛሬ የመጣሁት። ህዝብን በማክበር ውስጥ ሁልጊዜ ታሸንፋላችሁ። ምክንያቱም የእናንተ ፕሮግራም ህዝብን ማስደሰት ላይ የተመሰረተ ነው። ህዝብ ደግሞ አሉላ በተናገረው ንግግር አልተቀየመ። የተናገረው ንግግርን ተከትሎ የወሰዳችሁት ውሳኔ ህዝብን ካስከፋ በፕሮግራሙ አዘጋጆች ምክንያት የተሰበሰበውን አድማጭ ትበትኑታላችሁ። እንዲሁም ደግሞ በእምነቱ ምክንያት አሉላ እንደተገፋ ያሰበውንም ሰፊ የኤፍኤም 97.6 ተከታታዮቻችሁን ታጣላችሁ። ስለዚህ እንደ ጥበበኛ ይህን ጋዜጠኛ ጠርታችሁ በውስጥ በኩል ዘግታችሁ ተመካክራችሁ ለሰፊው ማህበረሰብ ያላችሁን ክብር በማሳየት ፕሮግራማችሁን ብትታደጉት ነው የሚሻለው የሚል ነገር ነው የማስተላልፍላችሁ። ህዝብን የያዘ ያሸንፋል፣ ህዝብን ያልያዘ ይሸነፋል። ስለ ጆን ዳንኤል የተደበቁ 5 ሚስጥሮች። የጆን ዳንኤል 5 ዓመት ከግማሽ ያደረገው ሚስጥሩ ተጋለጠ። ዛሬ ላይ እንደዚህ አንጋፋ ስመጥር ተጽዕኖ ፈጣሪ ቲክቶከር ከመሆኑ በፊት መጀመሪያ ቲክቶክን የለቀቀው በ2029 ወር ነበር። ያኔም የስፖርት የዳንስና ሌሎች ቪዲዮዎችን ይለቅ ነበር። በጣም ታዋቂ የነበረበትን እንደዚህ የሙዚቃ ቅንብሮችን እየሰራ ይለቅ ነበር። የጆን ዳንኤል የመጀመሪያ እርዳታ የነበረው 1.5 ሚሊዮን ብር የሚያስፈልገው አቤል ወርቁ የስፓይናል ኮርድ ኢንፌክሽን የነበረበት ልጅ ነበር። ብዙ ገንዘቦች ተሰባስበው እርዳታ እንዲደረግለትም አድርጓል። እርዳታንና ደግነትን የተማርኩት ከእናቴ ነው የሚለው ጆን ዳንኤል እስከዛሬ ቲክቶክ ላይ በቆየበት 5 ዓመት ከ6 ወር ውስጥ ከካሜራ ፊትም ሆነ ከካሜራ ጀርባ በጣም የብዙ ሰዎችን ህይወት የቀየረ ለትላልቅ ከባባድ ችግሮች ደግሞ መፍትሄን ወይም የእርዳታ ስራዎችንም ያደረገ ጀግና ወጣት ነው። በተለያዩ የሀገራችን ክፍሎች ረሃብ፣ ድርቅና የተለያዩ የማህበረሰብ ችግሮች ሲፈጠሩ ቀድሞ የሚገኘው ጆን ዳንኤል በቦረናና በጎፋ የተለያዩ የረሃብና የድርቅ ጊዜዎችም ቀድሞ የተገኘ የነሶሊ አይነት ልበ ብርሃን ህፃናት መዋለ ህፃናትም ሲገነባ ከፍተኛ ድርሻውን ይዞ ማዕከሉ እንዲገነባ ያደረገው አንዱ ጆን ዳንኤል ነበር። ደብረ ብርሃን ላይ በነበሩ ተፈናቃዮች ከዛም ደግሞ በሐዋሳ ደግሞ 600 ሰው የተሳተፈበት የልብስ ማሰባሰብና የጎዳና ልጆችን የማልበስ ስራም ለእናቶች ደግሞ የገንዘብና የቁሳቁስ በየጊዜው እኔ ቆጥሬ ማልጨርሳቸው ከባባድ እርዳታዎችን እስከዛሬ ሲያደርግ ነበር። ጆን ዳንኤል ወደዚህ የቲክቶክ ዓለም ከመጣ ጀምሮ ማንም የማይክደው ማንም የማይዋሸው ትላልቅ የእርዳታና የበጎ አድራጎት ስራዎችን የሰራ ሲሆን ከእስር ከተፈታ በኋላ በየክልሉ ሁለት የንጹህ መጠጥ ውሃ የማቅረብ ፕሮጀክቶችንም ይዞ እየሰራ ሲሆን በሀዲያ ሆሳዕና የመጀመሪያ ፕሮጀክቱን በዚህ መልኩ ተሳክቶልታል። በየቀኑ ከ50 ሺህ በላይ የሚሆኑ ማህበረሰቦች ንጹህ የመጠጥ ውሃም በማግኘት ላይ ይገኛሉ። ከካሜራ ጀርባ በጣም የበርካታ ወጣቶችን ህይወት ቀይሯል። ለዛም ምስክር ልቡ ንጹህ ስለሆነ ጆሲ ነው። በቲክቶክ ላይቭ ጌምም ወደር ያልተገኘለት አንደኛ ተጫዋች ሆኖ የሚገኝ ሲሆን እስከዛሬ ከ305,000 የአሜሪካ ዶላር ወይም ደግሞ ከ3,500,000 የቲክቶክ የላይቭ ኮይኖችንም ለሰዎች ሰጥቷል።
የሀገር ውስጥና የሀገር ውጭ ታላላቅ ጨዋታዎቹን በድል የሚወጣው ጆን ዳንኤል ኢትዮጵያ በአሜሪካ ራንኪንግ ሁለተኛ ደረጃ እንድትይዝም አድርጓል። እስከ ዛሬ የኢትዮጵያ ማህበረሰብ የሚጠቅሙ ስራዎችን ለሰራልን፣ የወጣቶችንም ህይወት ላቃናልን፣ የእናቶችንም ባላበሰልን ለጆን ዳንኤል እናመሰግናለን። ሌላው ደግሞ ከነጻነት ሞት ጋር ተያይዞ የተለያዩ ብዙ ነገሮች በተለያዩ ሶሻል ሚዲያዎች ላይ እየተባሉ ነበረ። በዚህ ሳምንት ደግሞ ይህንን ፎቶ በማድረግ ሰይፉ ኦን ኢቢኤስ ላይ ቀርቦ ሊነጋገሩ ነው በሚል ይሄ ፎቶ በስፋት ሲዘዋወር ተመልክታችሁታል ብዬ አስባለሁ። እናንተ ሴም ጉዳይ እንዴት ታዩታላችሁ? ሰይፉ ላይ ቀርበው እውነቱን መናገር አለባቸው ወይንስ የለባችሁም? የአሁኑ እሁድም እንግዲህ እንደሚቀርቡ መረጃዎች እየወጡ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነጻነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም። ሀቅ ነው፣ እውነት ነው። አይደለም እንደሷ አሜሪካን የመሰለ ሀገር ላይ ልጆችን ማሳደግ ይቀርና ኢትዮጵያ ውስጥም ያለባል ልጆቻቸው የሚያሳድጉ እጅግ በጣም ብዙ ሴቶች አሉ። እመኑኝ እነዚህ ልጆች ያድጋሉ። ይብላኝ አፈር ለበላው አባታቸው ማለት ነው። እኔ እጅግ በጣም ያዘንኩበትና እንዴት ነጻነት ላይ እንዲህ ታረጋለች ብዬ ያዘንኩባቸውን ሁለት ምክንያቶች ልንገራችሁ። እነዚህ ነገሮች ደግሞ የተናገረው ራሱ ነጻነት ነው፣ በህይወት እያለ ለእህቱና ለወንድሙ ማለት ነው። የመጀመሪያው ነጻነት አሜሪካ ላይ እያመመኝ አለ ምግብ ስትሰራ መጥና ለሷና ለልጆቿ ሰርታ እኔን ግን የራስን ምግብ ራስ ተነስተ ሰርተ ብላ ትለኝ ነበር አለ። ይሄ የማን አንደበት ነው? የነጻነት አንደበት ነው፣ የእህትና የወንድሞቹ አይደለም። ይሄ አያምም? እውነት ይሄንን ግፏንና ስራዋን ገና ለገና የልጆች አሳዳጊ ነች በሚል መሸፋፈን አለብን? ሁለተኛው አሜሪካ ላይ ሆስፒታል ተኝቼ አለ ሰው ናፈቀኝ፣ አጠገቤ ሆኖ የሚያስታምመኝ አንድ ሰው አልነበረም ሲል ነበር። እሷ የት ሄዳ ነው ነጻነት ሰው አጥቶ ሆስፒታል ላይ ብቻውን ሲታመም የነበረው? አሜሪካ ላይ ቤተሰብን አያስታምምም? እንደዛ ነው። ይሄንን ደግሞ የተናገረው ራሱ ነጻነት በህይወት እያለ ለወንድሙ የተናገረው ነው። የነጻነት አንደበት ነው። በዚህ መልክ ነጻነት ላይ ግፍ የፈጸመችበትን ሴት ነው እናንተ ገና ለገና ልጅ አሳዳጊ ነሽ በሚል ተልካሻ ምክንያት የፈጸመችበትን በደል መሸፋፈን የምትፈልጉት። ስለዚህ የነጻነት ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ የመጡት ከነጻነት አንደበት እስከሆኑ ድረስ እውነትን የሚንሸሽበት ምንም ምክንያት የለም። የሷ ልጅ ማሳደግ ሌላ፣ ነጻነት ላይ ደግሞ የፈጸመችው በደል ሌላ፣ ማሙሽ ሌላ፣ ፎቶ ሌላ እንደሚባለው ነው። ማይገናኝ ነገር አገናኝታችሁ እሱ ላይ የፈጸመቻቸው በደሎች እንዲሸፋፈኑ አታድርጉ። ቢመራችሁ ሟጡት። እግዚአብሔር የወንድማችንን የነጻነትን ነፍስ ከደጋጎች ጎን ያሳርፍልን፣ ነፍሱን ይማር። ለወንድም ለእህቶቹም ደግሞ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የሚሰራው ድራማ እኔ አንድ ቀን አወጣለሁኝ። 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አንቺም ታይቀጥቻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ? ያልተኖረ ህይወት የሌለበት። ለምሳሌ ያክል የነሱ ሐሳብ እኛ ቆርጠን ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት፣ ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ፣ ከአሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሰምተችሁ ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው። በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞስ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድን ነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረው ኑሮ ቀባብተን የምናወራው ነገር፣ የሌለውን ነገር አሳምረን የምንናገረው በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እኔ በጣም ከነፂ ጋር የተያያዘ በጣም ብዙ ኢንተርቪዎችን ሰምቻለሁ፣ አይቻለሁ። የተለያዩ ቪዲዮዎች ላይ፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ዩቲዩቦች ላይ፣ የተለያዩ ጽሁፎች ላይ ያየሁኝ ነበረ።
በቃ ይገርማል የሚሰራው ድራማ እኔ አንድ ቀን አወጣለሁኝ 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አፍሬያለሁ። አንቺም ታውቂዋለሽ ይሄን ጉዳይ ባይዘው። ለምን ነው ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድሜ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ።